ምሳቃ ሲዘጋጅ አንደኛ ከምሳቃው ንጽህና ይጀምራል። ምሳቃውም ሆነ ኮዳው ንጹህ ነው ወይ? ምክንያቱም ብዙ ጊዜ በተደጋጋሚ ቶሎ ስለሚይዙበት እና ለብዙ ጊዜ አንዳንድ ጊዜ እንደውም ከአመት በላይም ያን የፕላስቲክ እቃ እየተጠቀሙ ይቆያሉና በተቻለ ሃይጂኑ ወይም ጽዳቱን የጠበቀ እንዲሆን ማድረግ በረኪና ባለበት ውሃ ውስጥ በመዘፍዘፍ ሊሆን ይችላል፣ በፈላ ውሃ በማጠብ እንደዚህ ጽዳቱን መጠበቅ። ከዛ ምሳቃቸው ሲያዝ ለምሳሌ አንዳንዴ ምሳቃቸውን ስናስብ ቁርስ የበሉትና በኋላ የሚበሉትንም ግምት ውስጥ ማስገባት አለብን። ምክንያቱም ጠዋት ለምሳሌ ዳቦ በሻይ በልተው ወጥተው ከዛ መክሰሳቸውን ጨጨብሳ፣ ምሳቸውን ፍርፍር ወይ ፓስታ ያደረግን ከዛ ማታ ሲገቡም የሆነ ከዛው ጋር ተመሳሳይ ሆነና በካርቦሃይድሬት ይዘት ብቻ ቀኑን ሙሉ ይውላሉ። ስለዚህ ምሳቃቸው ሲቋጠር ማሰብ ያለብን ነገር ይዘቱ ምንድነው? ለምሳሌ የፕሮቲን ይዘት አለው ወይ ስጋ፣ እንቁላል እንደዚህ የመሳሰሉ ከእጽዋት ከእንስሳት ተዋጽኦ የሆኑት ካልሆነ ደግሞ ነባቄላ፣ ሽምብራ፣ ምስር እንደዚህ የምንላቸው ነቦሎቄ የምንላቸው ነገሮች ደግሞ ገብተውበታል ወይ? ኃይል ሰጪ ያለው ወይ? ዳቦ ነው፣ እንጀራ ነው፣ ቂጣ ነው፣ ምንድነው? እዛ ውስጥ የተካተተው ነገር ምንድነው? ከዛ ደግሞ አትክልትና ፍራፍሬም ተካቷል ወይ ብለን ማሰብ ነው። ጤና የምንለው ነገር በሁለት መንገድ ይገለጻል። አንደኛው ከምግቡ ይዘት አንፃር ጤናማ የሆነ ቅንብር አለው ወይ? ልክ የሆነ ቅንብር ምን ማለት ነው? የካርቦሃይድሬት፣ የፕሮቲን፣ ቫይታሚን እና ሚነራል የምንላቸውን ይዘቶች ይዟል ወይ? ከዛ ደግሞ እሱስ በልክ ነው ወይ? ባላንስድ ነው ወይ? በመጠኑ ተቀነባብሯል ወይ? ምክንያቱም አንዳንድ ጊዜ አንዱን ነገር በጣም እናበዛው ከሆነ ከልክ ያለፈ ውፍረት፣ ለምሳሌ የካርቦን መጠን በጣም እናበዛው ከሆነ እንደዛ አይነት ነገር እንዳይመጣ ማለት ነው። ከዛ ውጪ ጤናማ የምንለው ደግሞ ንጽህናው ያ ምግብ ሲዘጋጅ ጀምሮ ከግዢ ጀምሮ ይጀምራል። በእርግጥ ይሄ ከግዢ ጀምሮ ጤናማ ነገር ተገዝቷል ወይ? ቤት በትክክል ተቀምጦ ነበር ወይ? ከዛ ሲበስል አበሳሰሉ ትክክለኛውን መንገድ ተከትሎ በስሏል ወይ? ምን ማለት ነው? ለምሳሌ አበሳሰል ሜተዳቸው ወይም ዘዴያቸው የተነክሮ የሚጠበሱ ምግቦች እንደሱ አይነት። ስለዚህ የአበሳሰል ዘዴያችን ራሱ ምግቡን ጤናማ እንዳይሆን ያደርገዋል፣ ጤናማ የነበረው። ስለዚህ ከሱ አንፃር ማየት እንችላለን። ስለዚህ ቅንብሩ፣ የምግቡ አይነት፣ መጠኑ፣ እንደገና ደግሞ የጽዳት ሁኔታ፣ እነዚህ ሁሉ ከጤናማ አመጋገብ ጋር የተያያዙ ናቸው። ለምሳሌ እንጀራ መብላት ለሚችል ልጅ አንዳንድ ልጆች እንጀራ እንወድም ስለሚሉ ነው ትምህርት ቤት ይዞ ለመሄድ። ግን እንጀራ የሚበላ ልጅ ከሆነ ለምሳሌ እንበልና ምስር ወጥ ነው። ምስር ወጥ ፕሮቲን ይዘት አለው፣ ከእጽዋት የተገኘ ነው። ስለዚህ ፕሮቲን ተሟላ ማለት ነው። እንጀራ ኃይል ሰጪ ነው። ከዛ በኋላ አትክልት ወይ ጎመን ወይ ቆስጣ ወይ ቀይ ስርና ካሮት እንዲህ ወይ ጥቅል ጎመን ሊሆን ይችላል፣ አትክልት ገባ። ከዛ አራተኛውን ደግሞ ከፍራፍሬ የቻልነው ቤት ውስጥ ያፈራውን ወይ ምንጭራ አቅማችን እንደፈቀደ ግማሽ ብርቱካን ሊሆን ይችላል፣ ሀባብ ሊሆን ይችላል። እንደዚህ አይነት ነገሮችን አብረን ካረግነላቸው ተሟላ ማለት ነው። ሌላ የተለየ አይነት አሰራር አያስፈልገውም። ለምሳሌ ፓስታ ከሆነ ፓስታ፣ መኮሮኒ፣ ሩዝ እንደዚህ ሊይዘው ይሄዳሉ። ብዙ ጊዜ በሚዘጋጅበት ጊዜ ሱጎው ላይ መካተት ይችላል። ሱጎ ውስጥ ካሮት የተፈቀፈቀ ወይ ጥቅል ጎመን እንደዚህ ያርገን ወይ ዝኩኒ ምናምን ጨምረንበት ሱጎውን መስራት እንችላለን። እዛ ውስጥ ተካቶ ካልሆነ ደግሞ ከጎን የሚወዱ ከሆነ ከጎን ማድረግ ይቻላል። ስለዚህ ቲማቲም አለ፣ ሽንኩርቱ አለ። እነዚህ አትክልት ነገሮች ከነዚህ ጋር ሲጨማመሩ ሟላ ማለት ነው። በደንብ ኢነርጂ የሚያስፈልጋቸዋል፣ ፕሮቲን የሚያስፈልጋቸዋል። አትክልትና ፍራፍሬውን በሽታ ለመከላከል ይጠቅማቸዋል። እነዚህ ፕሮቲን የምንልሽ ነገር ትልቁ ነገር ልጆች ላይ በተለይ ልጆች ላይ የሚሰራበት እድገታቸውን ኮንትሮል የሚያደርግልን እሱ ነው። እድገታቸው ገና አድገው እስከሚጨርሱ ድረስ ብሬናቸው አይምሯቸው እያደገ ነው። የውስጥ ኦርጋኖቻቸው ገና እድገት ላይ ናቸው። ቁመታቸው እያደገ ነው። ስለዚህ ለእድገት የሚያስፈልጋቸው ነገር አድርጊያለሁ። በተለይ ፕሮቲን እኛ ሀገር በጣም ይጎላል። ፓስታ ነው፣ ፓስቲኒ ነው፣ መኮሮኒ ነው፣ ሩዝ ነው፣ እንጀራው ፍርፍር ነው፣ እንደዚህ እዛ ውስጥ እንቀራለን እና ውስጡ ግን ቢያንስ መካተት አለበት። ባለን ምግብ ውስጥ ስጋም ሆነ ሽምብራም ሆነ ቦሎቄም ሆነ ምን መግባት ይችላል፣ መቁላላት ይችላል። አብሮ አትክልቶችም እነ ጥቅል ጎመን ባይናቸው ብዙ እንዲህ አንስተው መብላት የማይወዱ ልጆች ካሉ አብሮ ሲቁላላ ቀይም ሆነ አልጫ ሲቁላላ እነ ጥቅል ጎመን እነ ካሮት እዛው ምስሩ ውስጥም ራሱ መግባት ይችላል፣ ስጎ ውስጥ መግባት ይችላል። እዚህ አካተን ስናደርግላቸው በቂ ይዘት ያለው ነገር በልተዋል ማለት ነው። ጤናማ ያልሆኑ የምንላቸው የምግብ ይዘት ያላቸው አሉ። እነሱ እነማን ናቸው? በጣም ስኳር የበዛባቸው፣ በጣም ጨው የበዛባቸው፣ እንደገና ደግሞ በጣም
ብዙ ቅባት የበዛባቸው ምግቦች በተለይ በፋብሪካ የተቀነባበሩ ሲሆኑ በቤት ውስጥም እነዛን የማንፈልጋቸው ልናደርገው እንችላለን። ብዙ ጨው ጨምረን በጣም ብዙ ተነክሮ የተጠበሱ እንደገና ደግሞ ስኳር የሚበዛባቸው ቤት ውስጥም ሊሰራ ይችላል። ግን በፋብሪካ የተቀነባበረው ደግሞ የበለጠ ማሻሻያ አርቲፊሻል የሆኑ ነገሮች ይዘቱን የሚያሻሽልላቸው ነገር የሚገቡ ፕሪዘርቫቲቭ ለማቆያ ተብሎ የሚገባው ጨውና ቅባቱ አንዳንዴ ጨው ትንሽ ሲሆን ቅባቱ ይበዛል፣ ቅባቱ ትንሽ ነው ሲባል ጨው ይበዛል ወይ ስኳሩ ይበዛል እና እንዲህ አይነቶቹ ነገሮች ያልበዙበት እና እሱን ያላካተተ ቢሆን ጤናማ ነው። መግባት የለባቸውም ብለን የምንላቸው እንዲህ አይነቶቹ ናቸው። ስኳር፣ ጨውና ቅባት የበዛባቸው ምግቦችን ወይም በአበሳሰል ሂደታቸው ተነክረው የሚጠበሱና ረጅም ሰዓት የሚፈጁ ምግቦችን በምንሰጣቸው ጊዜ ኢንፍላሜሽን ወይም በሰውነታቸው ውስጥ የማይፈለግ አይነት ነገሮችን ስለሚፈጥር ከዛ የተነሳ ለስኳር ህመም፣ በጣም እጅግ በጣም ከፍተኛ ለሆነ ውፍረት፣ ለልብ ህመም፣ ለተለያዩ ነገሮች ያጋልጣቸዋል እና በተለይ አሁን እነዚህ ተላላፊ ያልሆኑ በሽታዎች ድሮ በትልልቅ ሰው ላይ ብቻ ነበር፣ አሁን በልጆች ላይ በጣም እየታዩ ነው። ከዚህ የተነሳ አመጋገባቸው ልክ ስላልሆነ እና ለሱ ያጋልጣቸዋል። ከዛ በተጨማሪ በትምህርት ቤት በሚቆዩበት ጊዜ በቀን ውሏቸው ለአስተማሪዎቻቸው ወይም ለሚማሩበት ትምህርት ለትምህርቱ ትኩረት እንዳይሰጡ፣ እንዲደክሙ፣ እንዲሰለቹ፣ በሰውነታቸው ውስጥ ከፍተኛ የሆነ ፋቲግ ወይም ድካም፣ ዝለት እንዲሰማቸው ያደርጋቸዋል።